እንደና መጡልን እንደና መጣ ሳበ እንደና መጣ ደባልቄ አገበየው ባላለው የደብረ ሰላም መድኃኔዓለም የሰበካ ጉባኤ ስብሰባ አንዱ አለመመሩ ባላለው የህንጻ ኮሚቴ ሊቀመንበር ነኝ። መላኩ በቀለ የህንጻ ኮሚቴ ምክትል ሊቀመንበር። እንግዲህ እዚህ የምታየው አዲሱ ቤተክርስቲያናችን ኦልሞስት ከዓመት በላይ ፈጅቶ በአሁኑ ሰዓት መጠናቀቅ ላይ ነው ያለው። እንግዲህ ተጠናቋል ማለት ይቻላል። ነገ ወደዚህ ቤተክርስቲያን ሙቭ እናደርጋለን እንመጣለን። ከ12 ሰዓት ጀምረን ከቀድሞው ቤተክርስቲያን ወደዚህ ወደ አዲሱ ቤተክርስቲያን እንመጣለን። ጉዞ ነገ 12 ሰዓት እንጀምራለን ማለት ያው ወንድሞችም እንደሚገልጹት ወደፊት ብዙ ቻሌንጆች ነበሩብን። ግን ያው በእግዚአብሔር ፈቃድ በመድኃኔዓለም ፈቃድ አብዛኞቹ ቻሌንጆች አልፈናቸው ከ10 ዓመት በኋላ እንግዲህ ህንጻ ቤተክርስቲያን የኢትዮጵያን የሀገር ቤትን የሚመስል ህንጻ ቤተክርስቲያን ያው ለማስመረቅ እየተዘጋጀን ያለ ነው። የምታየው ነገር ያው ናርቴክስ ይባላል። ማቆያ ነው። ዋናው ቤተ መቅደስ ከመገባቱ በፊት ማቆያ ነው። ያው እንደምታየው ኤሌቬተር አለው። የተለያዩ ክራይሩም ክፍሎች ተዘጋጅተውለታል። ይሄኛው ወንድሜ ደባልቄ እንደገለጸው ናርቴክስ ነው። ይሄኛው ደግሞ እንግዲህ ዋናው ቤተ መቅደሱ ነው። እንግዲህ አሁን ባለው ሁኔታ ወደ 706 ካፓሲቲ ያለው ማለት ነው። በአበሻ መቀመጫ 706 በስቴቱ ህግ ማለት ነው። ነገር ግን በጣም ሰፊ ነው። ከላይ ባልኮኒ ያለው አሁን እንደምታየው እዚህ አውደ ምሕረቱ አካባቢ ስዕላቶች የተለጠፉ ናቸው። ዶሙ በጣም ውብ ሆኖ አምሯል። ሻንድለሩ በጣም የሚያምር ነው። ቤተ መቅደሱ በጣም ሰፊ ነው። ባለ 3 መንበር ቤተ መቅደስ ነው የተሰራ። እንግዲህ በሚኒሶታ ውስጥ ቀደምትና ነባር የመጀመሪያው ቤተክርስቲያን እንደመሆኑ መጠን አዲስም ቤተክርስቲያን ሰርቶ ሲገባ የመጀመሪያው ነው። በጣም ብዙ ሳውንድ ሲስተሞቹ በጣም ቴክኖሎጂን ያማከሉ ናቸው። እንደገና ደግሞ አክሰስ ፖይንቶች አሉን። ሳውንድ ሲስተሙ በጣም ላይ ወጥቶ በኋላ ታየዋለ። ዘመኑን የዋጀ ሳውንድ ሲስተም ላይቭ ስትሪሚንግ ሲስተም ነው ያለን። ስሜ ቀሲስ አዲስ ሞላ ይባላል። መላከ ሲሆን ቀሲስ አዲስ ሞላው የደብረ ሰላም መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪ ነኝ። የዛሬው ቀን በእውነት በቋንቋ መግለጽ ያስቸግራል። በጣም ከስሜት በላይ ነው። የሆነ ሆኖ ግን ያው እንደ ክርስቲያን እንደ አንድ አማኝ መጠሪያችን ቋንቋችን መድኃኔዓለም ስለሆነ እግዚአብሔር ይመስገን ብዬ ከመግለጽ በስተቀር ይሄ ነው ብዬ መግለጽ አልችልም። ለዓመታት ስንመኘው ስንጥርለት ስንደክምለት የቆየ ነው። መላው ህዝባችን መላው የሚኒሶታ ክርስቲያን በጉጉት ሲጠብቀው የነበረው ቤተክርስቲያን አጠቃላይ ሂደቱ ተጠናቆ የቡራኬ በዓሉን ሰዓታት ብቻ ቀርተው ያለው እና እጅግ በጣም ደስ የሚያሰኝ እጅግ የደስታ ቀናችን ነው ዛሬ። እሺ ሌሎች ነገሮች እዚህ የምታየው ውስጥ 7 የሃንዲካፕ አክሰስ መቀመጫዎች አሉ። 21 ለሂሪንግ ኤድ ለመስማት ችግር ላለባቸው የተሟሉ ቴክኖሎጂ ያሟሉ መገልገያዎች አሉ። እነዚህ ሪኳየርመንቶች ናቸው። ከዛ በኋላ ወደዚህ ስንሄድ እነዚህ የሃንዲካፑ የአይነ ስውሮች ወይም አይናቸው እንትን ላለ በብሬል የተጻፈ አቅጣጫ የሚቀይር በማንኛውም ሽንት ቤቶችም ምኖችም ውስጥ ያለ መመሪያ አለ። እነሱን ያሟላ ነው። እንደምታየው ካሜራዎች፣ ሁሉ ነገር በስቴቱ ኮድ እንደውም ከዛ ባለፈ የተጠናቀቀ ነው። ረጅም ጊዜ የወሰደ ነው፣ ግን በጣም ሃፒ ነን በውጤቱ።
ወደ 4 ፒኤልዚ ካሜራ አለን ለላይቭ ስትሪም ከአራቱ ማቅጣጫ የሚቀርጽ ፒኤልዚ ካሜራዎች አሉን። ያው ሃይቴክ በጣም እንትን ያለ ነው። ሃይቴክ የተሰራ ነው ቤተክርስቲያን ማለት ይቻላል። ወደ ዶሙ ደግሞ ጸግተህ ስታየው ይሄንን በጣም ውብ የሆነ ከላይ የምጽአቱን የሚያሳይ ዙሪያውን ደግሞ 12ቱ ሐዋርያት ያሉበት እሱን ያሳይ። ስዕሉ እንግዲህ ኢትዮጵያ ስለሆነ ብዙ ስዕል የመጣው ስዕል አቀማመጡም የቤተክርስቲያን ስርዓት በተቻለ መጠን በጠበቀ መልኩ እንዲሆን ተደርጎ ነው። ከላይ የሚታየው የምጽአቱ የጌታ ምጽአትን የሚያመለክት ነው። ከሱ ቀጥሎ ያሉት 12ቱ ሐዋርያት ናቸው። በጌታ ፍርድ ቀን በዙፋን ተቀምጠው እነሱም በፍርድ ወንበር የሚቀመጡ ስለሆኑ ያን የሚያመለክት ነው። ከዛ ቀጥሎ እንግዲህ የጌታ ሕማሙን፣ መከራውን፣ ስቅለቱን፣ ትንሣኤውን፣ ጸሎተ ሐሙስን፣ ሆሳዕናን የሚያሳይ ነው ከዛ ስር ያለው። ይሄም ደግሞ በመላእክት ታጅቦ የሚሆን ስለሆነ ከስር እንደምታዩት ብዙ የመላእክት ስዕላት አሉ። ሌላው በየግድግዳው ላይ በዚህ በኩል በሴቶች በኩል የእመቤታችን የተለያዩትን የእመቤታችን በዓላት የሚያመለክት ከልደቷ እስከ እርገቷ ስደቷን የሚያመለክቱ ናቸው። በፊት ለፊት በኩል ያሉት ደግሞ ያው የተለመደ ነው። የአጋዕዝተ ዓለም ቅድስት ሥላሴ ከላይ ከፊት ለፊት አለ። በግራ በኩል የጌታችን ስቅለት፣ በቀኝ በኩል እመቤታችን፣ ከታች ደግሞ ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ራኤል፣ ቅዱስ ሩፋኤል አሉ። በዚህ በኩል ያው ገና ያላለቁ የተወሰኑ ስዕላት አሉ። አሁን እየተለጠፈ ነው እና የተለያዩ ስዕላት ናቸው ያሉት። እዚህ ጋር አብርሃም ልጁን መስዋዕት አድርጎ ሲያቀርብ የሚያሳይ ነው። ያ ደግሞ ቅዱስ ሙሴ 10ቱ ትእዛዛት ከእግዚአብሔር ዘንድ በሲና ተራራ ሲቀበል የሚያሳይ ነው። ከታችም ይኸው የተለያዩ አቡነ ገብረ መንፈስ ቅዱስ ስዕል አለ፣ ቅዱስ ጊዮርጊስ ስዕል አለ፣ የአባታችን የአቡነ ተክለ ሃይማኖት ስዕል አለ። የተለያዩ ስዕላት አሉና በስዕላት ያሸበረቀ ነው። በተቻለ መጠን ሙሉ ለሙሉ አላለቀም። አሁን ወንድማችን እየሰራ ነው፣ ይቀጥላልና ኮምፕሊት ይጠናቀቃል። አሁን ከተወሰኑ ሰዓታት በኋላ ስራው ደፋው ይጠናቀቃል። በሂደቱ ላይ የነበሩ ችግሮችን ለማስቀደም ያክል እንግዲህ ምን ያክል ጊዜ ወሰደ የሚለውንም ጊዜውንም ስለሚወስነው ረዘም ያለ ጊዜ ነው የወሰደው። እንግዲህ ቤተክርስቲያኑን ለማነጽ ቦታ ከተገዛ ወደ 8 ዓመት 9 ዓመት አካባቢ ይኖሩታል። የመጀመሪያ ፕላን ተዘጋጅቶ ወደ ስራ ልንገባ በዝግጅት ላይ በነበርንበት ጊዜ የኮሮና ወረርሽኝ በመከሰቱ ምክንያት ራሱን የቻለ ወደ 3 ዓመት በላይ የሚፈጅ ጊዜ ወስዷል። ይህንን ደማምረን ስንመለከተው አጠቃላይ ወደ 8 ዓመት አካባቢ ሊባል ይችላል። ኮንስትራክሽኑ ግን ከተጀመረ የወሰደው ጊዜ እንደው በትክክል እንትን ላለው እችላለሁ ወደ 18ኛው ወር አካባቢ ነው ያለነው እና ይህን ያክል ጊዜ ነው የወሰደው የኮንስትራክሽን ጊዜው። የዝግጅት ጊዜው ግን ረዘም ያለ ጊዜ ወስዶብናል። ያው እንዳልኩ ፕላን ቀይረናል። ከኮሮና በኋላ የኢኮኖሚካሊ ችግርም ስላመጣ ዋጋም ስለጨመረ በዛ ምክንያት እሱን አኮሞዴት ለማድረግ ለማስተካከል ሲባል የተወሰኑ ማስተካከያዎችን አድርገናል። ማስተካከያዎቹ ደግሞ የየራሳቸው የሆነ ጊዜ ወስደዋልና አጠቃላይ ግን ሀሳቦች ጨምሮ 8 ዓመት ልትሆን ይችላል። ኮንስትራክሽኑ ገደማ ነው። መጋቤ ምስጢራት ቀሲስ ገብረ ማርያም እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ሰላም መድኃኔዓለም ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ። እንግዲህ ሂደቱ ብዙ ረጅም ፕሮሰስና ረጅም ሂደት የፈጀ ነው። ህንፃው ይጀምራል ተብሎ መሰረተ ድንጋዩ ከተጣለ ጊዜ ጀምሮ ረጅም ጊዜ ወስዷል። በዚያ መካከል የተከናወኑ ብዙ ነገሮች ነበሩ። አንደኛው ኮቪድ በወቅቱ በመከሰቱ ምክንያት የተፈጠረ መዘግየት አለ። ከዛም በኋላ ደግሞ እንግዲህ በዓለም ሁኔታ በተከሰቱ ክስተቶች ምክንያት ብዙ ነገሮች ስላሉ ያሰብነው የመጀመሪያው ቤተክርስቲያን ሊገነባበት የታሰብ ከስቱ ወገድ በኋላ የኢኮኖሚ ይጋሸብ ሲጨምር መጠጥንም ክስተቶቹ በፈጠሩ ዘገድ
እንደገና ደግሞ ሌላ ተጨማሪ ተወጣለት ተብቆ እንግዲህ በእነዚያና በመሳሰሉት ውጤቶች ያለ ጊዜ ወስደዋል። ስቴዲዚቲ ውስጥ ቪዲዮስ የቢሮ ስታሶ በረ ከኢቲ ከዘት ክርስቲያን በሸደክ ከዝናት ይህ በብኝት ረጅም ጊዜያቸው በመስጠት ረጅም ሰዓት በመስራት ገንዘብ ለቤተክርስቲያን እንዲሰባሰብ በማድረግ እንዲሁም ከራሳቸው ያለውን ይቅርብን እያሉ አስራት በኩራታቸውን በማውጣት እንዲሁም ደግሞ ቃል የገቡትን በተለያየ ጊዜ 5000 ከዚያም በላይ 10000 15000 ድረስ የሚሰጡ ምዕመናን ነው። እነዚያ ሁሉ ባንድ ላይ የየለት ስጦታ ሳይቆጠር ነው የተቀደሰት በመግዛት በቀደም ሲል ውስጥ ያየነውን ሁሉ ቅዱሳት ስዕለትን በማሳል በልዩ ልዩ አይነት ነገሮች የምዕመናን አስተዋጽኦ እንዲያው በአጭር ጊዜ በዚች ሁኔታ ተገልጦ ባያልቅም የደብረ ሰላም ምዕመናን በተለይም በዓለም አካባቢ ያላቸው በተለይ በዚህ በሚኒሶታ ያለው ሁሉም ሴቶ ትንሹም ትልቁም ሳይል እጅግ ከፍተኛ የሆነ መስዋዕት ከፍለው ለዚህ ያደረሱት ነውና የምዕመናኑ አስተዋጽኦ ከሚገለጸው በላይ አስተዋጽኦ የተደረገበት በሁለት ምዕራፍ ነው የተከፈለው። አንደኛው እንግዲህ ሳሊ ወንድማችን እሱም ስላለ በኋላ ሀሳብ ይሰጥበታል። ተስፋ ይባላል። ዶሙ ላይ የምታየውን የአማራውን ስዕል እሱ ነው የሰራው። የላይ ላይ ያለውን መስኮቶቹን በማስዋብ መስኮት ላይ ስቴን በመስራት ወንድማችን ተስፋዬ ነው መለጠፉን ሙሉ በሙሉ በኃላፊነት ወስዶ ስርዓቱን በጠበቀ ያው አባቶችና ወንድሞች በሚሰጡት መመሪያ መሰረት ነው የለጠፈውና ሙሉ የተሟላ ያማረ እንዲሆን ያደረገው እሱ ስለሆነ እሱም ክሬዲት ይሰጠው የሚል ነው። እዚህ ፊት ለፊት የቆምኩበት የቤተ መቅደሱ ክፍል ነው። ሆሊ ሳክራመንት ይባላል። 3 በሮች አሉ። አንደኛው ዋናው የመግቢያ በር ነው። 2 ተከፋች በር ነው። በግራና በቀኝ ያሉት ደግሞ ካህናትና ዲያቆናት የሚወጡበት የሚገቡበት ነው። ከውስጥ ቤተ መቅደሱ ትልቅ ነው። 3 መንበር አለው። አንድ ከመካከል 2 ዳርና ዳር ናቸው። እነሱ አሁን ሲገጠሙ ሙሉ የቤተ መቅደሱ አካል ሁሉ ተጠናቆ ይዘጋጃል ማለት ነው። እዚህ ፊት ለፊት ያለው እንግዲህ ከኔ ጀርባ ያለው ስነ ስዕል ነው። በአንድ ቤተክርስቲያን ሲሰራ ቤተክርስቲያን የመጀመሪያው ከቤተክርስቲያኑ ፊት ለፊት መካከል ከቤተ መቅደሱ ላይ የሥላሴ ስዕል እዚህ ከኔ ጀርባ የሚታየው ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ለአንድ ቤተክርስቲያን የመጀመሪያ የእምነታችን መጀመሪያም የእምነታችን ዋናው ማለት ሥላሴ አብ ወልድ መንፈስ ቅዱስ ብላ ቤተክርስቲያን ስለምታስተምር ይሄን በማድረግ ቤተክርስቲያን ትታነጻለች። ይሄ ቤተክርስቲያን እውነት ነው ደብረ ሰላም ተብሎ ይጠራል። ደብረ ሰላም ሲባል በእርግጥ እንዳንድ የኢትዮጵያ ቤተክርስቲያን አጥቢያ ምዕመናን ይኖሩታል፣ አገልጋዮች ይኖሩታል። እነዚያን ሊያካትት ይችላል ተብሎ ይታሰብ ይሆናል። ይሄ ግን ለየት ያለ ነው። የሚኒሶታ ደብረ ሰላም መድኃኔዓለም ቤተክርስቲያን በአሜሪካ ቀደምት ከሚባሉት ጥቂት አብያተ ክርስቲያናት አንዱ ነው። በተለይም ደግሞ በዚህ በሚኒሶታ የመጀመሪያው ቤተክርስቲያን ነው። ስለዚህ የዚህ ቤተክርስቲያን በዚህ ደረጃ መታየት እዚህ ደረጃ መድረስ የደብረ ሰላም ብቻ ሳይሆን በአጠቃላይ ለሚኒሶታውያን ከዚያ እልፍ ሲል ደግሞ በመላው ሚኒሶታ ብቻ ሳይሆን በመላው አሜሪካውያን እንዲሁም ደግሞ ይሄ እድገት በአጠቃላይ የቤተክርስቲያኗ አንድ ጭማሬም ስለሆነ የሁላችንም ደስታ ስለሆነ በአጠቃላይ ይህን ድምፅ የሚሰሙ ይህን የበዓል ዝግጅት የሚመለከቱ ሁሉ እንኳን ደስ ያለን እንኳን ደስ ያላችሁ እላለሁ። ደስታችን ጥፍ ድርብ ነው። እንግዲህ ወደዚህ መጥተው በተለይም እዚህ ሚኒሶታ አካባቢ ያለን ወገኖች ሁሉ እዚህ ተገኝተን በዓሉን አክብረን በረከት እንድናገኝ የቤተክርስቲያን ጥሪ ነው።
ላየው ተስፋዬ ተሰማነኝ በህንፃ ኮሚቴ ውስጥ ለ10 ዓመት የፕሮጀክቱን እንቅስቃሴ ከሚሳተፉት አባላቶች አንዱ ነኝ። ኢንጂነር ኤክስ6 ነኝ። በዚህ ፕሮጀክት ላይ ላለፉት 10 ዓመታት አስፈላጊ የሆኑት ነገሮች ለማሟላት ከፍተኛ ጥረት እያደረግን ነው። ግን አያሰብነው ተሳክቶልን እዚህ ደረጃ እንጸዳል። እግዚአብሔር የተመሰገነ ይሁን። ይህ ፕሮጀክቱ ሊዘገይ የቻለበት ዋናው ምክንያት በመጀመሪያ የዲዛይን ለውጦች ነበሩ። ዲዛይኖቹን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ቀኖናው ዶግማውን ጠብቀን ለማጠናቀቅ ስለተፈለገ ከኢትዮጵያ ካሉት የቤተክርስቲያን ስርዓቱን ለመጠበቅ ስንል እዚህ ካለው አርኪቴክቸራል ጋር በቅርብ እየተከታተልን ያንን በመሰለ ሁኔታ እንዲሰራ ስለተፈለገ ለዛ ኢትዮጵያ ውስጥ ኢትዮጵያን ቢልዲንግ ኮድ ኦፍ ፕራክቲስ የሚባል አለ። እዚህ ደግሞ አሜሪካን ኮድ ኦፍ ፕራክቲስ የሚባል አለ። ስለዚህ ሁለቱም አንድ ላይ እንዲጣመሩ ከቅርብ በመሆን ከስትራክቸራል ዲዛይነሩ ጋር፣ ከአርኪቴክቶቹ ጋር፣ ከፕላምቢንግ ኤሌክትሪካል፣ ከሁሉም ጋር በጥንቃቄ እየተከታተልን አስፈላጊውን ነገር ከኛ ተጨማሪ ግብዓት በመስጠት እነሱ ደግሞ የአሜሪካንን ኮድ ኦፍ ፕራክቲስ በመጠበቅ ፕሮጀክቱ እዚህ ደረጃ ላይ ለኔ እጅግ በጣም የተለየ ቀን ነው። ለኔ ብቻ ሳይሆን በሚኒሶታና በዚህ አካባቢ ለሚኖሩ ምዕመናን ሁሉ የተለየ ልዩ የሆነ ቀን ነው። ይህን ያልኩበት ምክንያት ምንድነው? እንደሚታወቀው ይህ ቤተክርስቲያን ቀዳማዊ እንደመሆኑ መጠን በዚህ አመሰራረቱ ጀምሮ አንድ አባት ለሕዝበ ክርስቲያኑ ለምዕመናኑ ብለው ምዕመናኑ እምነቱን የሚገልጽበት አምላኩን የሚያመልክበት ቦታ ብለው የአንድ አባት የመሰረቱት ቦታ ነበር። ይሄ ቤተክርስቲያን ለኛ በቃ ከመጣን ጊዜ ጀምሮ ስለተገለገልንበት ልክ በቃ እንዴት ብዬ ልንገርህ የህይወታችን ምዕራፍ ነው። ይሄ በተለይ ስናየው አዲሱን ቤተክርስቲያን ለህይወታችን ትልቅ ምዕራፍ ነው ብለን ነው ተብሎ በጣም ተደስተናል። ፕሮጀክቱ ጠቅላላ ወደ አሁን አንዳንድ ቫሪዬሽን ስራዎች አሉ ተጨማሪ። ምክንያቱም የተቀየሩ በተለያየ ምክንያቶቹም ዲዛይነሩና ስትራክቸራልና አርኪቴክቸራሉ ያው እየተነጋገሩ አንዳንድ ለውጦች ነበሩ። ለምሳሌ የፋየር ፓይፕላይኑ ከአንድ ቦታ ወደ አንድ ቦታ የመቀያየር አንዳንድ ያልተጠበቁ ለውጦች ነበሩ። ግን እነዛን ያው በመግባባት በመነጋገር ለፕሮጀክቱ አስፈላጊ ነገር ተጠናቋል። ይሄ ቤተ መቅደሱ ነው። 3 መንበር ነው የሚያርፉበት። እዚህ ጋር 1 መንበር ይሆናል። እዛ ጋር መሀል አንድ መንበር፣ እዛ ጋር 1 መንበር ይሆናል። 3 መንበር ይኖራል ማለት ነው። በቅዳሴ ጊዜ በቁርባን ጊዜ ተጠና አድርጎ ለማካሄድ ማለት ነው። እንግዲህ እዚህ ቦታ ከዛሬ በኋላ እንገባበት። ይሄ በሙሉ አሁን ይኸውልህ ቅድም እንዳልኩ አክሰስ ፖይንት ሙሉ ነው ያለን በየቦታው። ሳውንድ ሲስተሞችም ስፒከርም በየቦታው አለ። ይሄ አሁን ወደ ዳውን ስቴር እየወረድን ነው ማለት ነው። በሁለት አቅጣጫ ነው ዳውን ስቴር የሚያወርደን። ምዕመኑ በዚህ በኩል ወደ ዳውን ስቴር ይወርዳል። የካህናቱ ደግሞ በዚህ ጋር መጥተው ወደዚህ ዳውን ስቴር ይወርዳሉ። ሰዎች ደግሞ ጀርባው በኩል መግባት የሚፈልጉ እንደዚሁ ከጀርባው በኩል መግቢያ አክሰስ አለው ማለት በሊንዳ ሰዎች መግባት ይችላሉ። ኮልቼ ተውቴ ዳውንስ እንግዲህ በአዳራሽ አገልግሎት ላይ ይሄ ደግሞ ሃንዲካፖች ከዚህ ጋር መውረድ የማይችሉ በልጅ ሉል ትባላለች በሷ ይወርዳሉ ማለት ነው። እዚህም ቅድም እንዳልኩ 2 ስክሪኖች አሉ። ሴኩሪቲ ካሜራ አለ። ሳውንድ ሲስተም ስፒከሮች አሉ። አክሰስ ፖይንቶች አሉ። እዚህ ጋር የምታየው ኪችን ነው። በጣም ሰፊ ኪችን ነው። ለጊዜው ትንሽ አንዳንድ ከጋስ ላይን ጋር ማገናኘት የሚቀዳ ነገር ይኖራል እንጂ ኪችኑ ያለቀ ነው። በመጀመሪያ ደረጃ እግዚአብሔር የተመሰገነ ይሁን። እግዚአብሔርን በጣም እናመሰግነዋለን። ላለፉት 10 ዓመታት ለዚህ ፕሮጀክት ከፍተኛ ውጣ ውረድ አድርገናል። በተጨማሪ ከሁሉንም በጣም የምናመሰግነው እግዚአብሔር ይመስገን የመድኃኔዓለም አባላቶች ጠቅላላ ከጀርባችን ሆነው እኛ ወደፊት እነጥለውብን ይህን ፕሮጀክት በተፈለገው ጊዜ የመቆየት ቢሆንም ግን አስፈላጊ የሚያስፈልጉትን ነገሮች በሙሉ አሟልተን ፕሮጀክቱ ተጠናቆ አሁን ለምርቃት ከቅዱስ ማለትም ከዛሬ ጀምሮ አፕሪል 24 አፕሪል 25 እንደ አፕሪል
26 ምርቃቱ ይደረጋል። ከምርቃቱ በጣም ደስ የሚል ነው። የጓጓንለት ነው። ስንት አመት ወደ 5 6 7 አመት ድረስ የጠበቅነው ስለሆነ አሁን በፋይናል እንደዚህ እዚህ ደረጃ ላይ ደርሶ ስናየው በጣም ደስ ብሎናል። ብዙ ህዝብ እንደሚመጣ እናውቃለን። የብዙ ሰው ጉጉት ነው። የሁሉም ሰው ጉጉት ስለሆነ በጣም ተደስተናል። ይሄኛው ደግሞ ኦፊስ ኤሪያ ነው እንዳለ እንግዲህ ገና ሙሉ ስላላደረግን አንዳንድ ነገሮች የቦታው ታይፍ ስላለ ነገር ግን ይሄ በሙሉ ኦፊስ ክፍል ነው። የጤና ክፍል አለ፣ መረዳጃ ክፍል አለ፣ ሂሳብ ክፍል፣ የጸሐፊው የሊቀመንበሩ መሰብሰቢያ አዳራሽ፣ የሰንበት ትምህርት ቤት የተለያዩ ኦፊስ ናቸው እዚህ አካባቢ ያሉት። የካህኑ የዋናው ካህን ኦፊስ እዚህ ጋር ኦፊሶች እንዳሉ እዚህ ጋር ነው የተካተቱት። ወደፊት ምናልባት ይሄ ለ8 ኪዩብ ቦታ ይበቃል ተብሎ የቀረ ቦታ ነው። እንግዲህ እንደ ሁኔታው አይተን ኪዩብ ካል ልናደርግበትም እንችላለን እዚህ ጋር ጥሩ ኤልያስ ታደሰ ወርቅ እባላለሁ። የሰበካ ጉባኤ ጸሐፊ ነኝ። ሂደቱ ብዙ ውጣ ውረድ ያለበት ብዙ የተደከመበት እና የእግዚአብሔርን የመድኃኒዓለምን ድጋፍ የመድኃኒዓለምን ተአምር ያየነው ከዚህ በኋላ እስካሁን የደከምንበትን ፍሬ የምናይበት እንዲሁም ደግሞ ለሌሎች ትልልቅ ነገሮች የምንዘጋጅበት ቤተክርስቲያናችን አድጎ ተመንድጎ ሰፍቶ ተከታይ ፕሮጀክቶች ተሰርተው የልጆች መማሪያ ትምህርት ቤቶች ተሰርተው እንዲሁም ሌሎች ቤተክርስቲያናችንን ማህበረሰባችንን የሚጠቅሙ ነገሮች ተሰርቶ ማየት ነው ዓላማችን። እንግዲህ ከዚህ የሚጠበቀው ቤተክርስቲያኑ አለቀ ተመረቀ ሲባል ወደዚህ ቤተክርስቲያን ሙቭ በመናረግበት ሰዓት ሙሉ ለሙሉ ዳውን ከፍለን አይደለም እዚህ የመጣ ነው። የባንክ ብድሮች አሉ። እንግዲህ ምእመናኑ ጠንከር ብሎ ወገቡን ቀበቶን ጠበቅ አድርጎ እንግዲህ ዳውን ደግሞ ለመከል መዘጋጀት አለበት ማለት ነው። የኛ ምእመናን ደግሞ በጣም የሚያኮሩ ምንኮራባቸው ምእመናን ናቸው። በአጭር ጊዜ ውስጥ ዳውን ከፍለን ደግሞ ሌሎች ኤክስቴንሽን ክፍሎች እንሰራለን የሚል ተስፋ ይኖረናልና ይሄ እንግዲህ የኛ ምእመን በጣም ጠንካራ ስለሆነ በመተማመን ነው የምናገረው። ወደፊት እቅዳችን እንግዲህ መቼም እኔ የህንፃ ኮሚቴው ምክትል ሊቀመንበር በመሆኔ አሁን ባለው ሁኔታ ይሄ ነው ብዬ ለመናገር ባልችልም ይሄ ሰበካ ጉባኤው ኃላፊነት ይሆናል። ነገር ግን ኤክስፓንድ የማድረግ እቅዱ ይኖረናል። ፓርኪንግ ላቶችን የማስፋት እንግዲህ በአካባቢ ያሉ ደግሞ አንዳንድ ቦታዎችን የመግዛትና ለካህናቶችም መኖሪያ ቤቶችን የመስራት እቅድ ይኖረናል ብዬ ተስፋ አድርጋለሁ። ጥሩ ጥያቄ ነው ሄኖክ ያነሳው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም በዚህ በውጭው ዓለም የምንኖረው እኛ ባዶ ቦታ ገዝቶ የራሱን ቤተክርስቲያን ገንብቶ በማጠናቀቅ ምናልባት ከተወሰኑ አብያተ ክርስቲያናት ባሻገር ያለው በታሪካዊ ሂደት በተለይም በሚኒሶታ አካባቢ ይሄ የመጀመሪያው ቤተክርስቲያን ነው። እንግዲህ ከዚያ የተነሳ በእውነት የሁሉም የኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆኑት የሁሉም የጋራ ሀብትና ንብረት ነው። እንግዲህ ቤተክርስቲያን የከሌ ስለማትባል ከዚያ ባሻገር እንግዲህ 3 ጉልላትን በተመለከተ ባለው የጥያቄ ሂደት ምክንያት እንግዲህ ቤተክርስቲያን ከውስጥ ካለው በአገልግሎቷ ከምትገልጸው ማንነቷ በተጨማሪ በአሰራሯ፣ በአገነባቧ፣ በሁኔታው ያላትን የሃይማኖት ሚስጥር ትገልጻለች። በተለይም አሁን እዚህ ቤተክርስቲያን ከኔ ጀርባ ያለው እንግዲህ 3 ጉልላት የተሰራ ቤተክርስቲያን ይታያል። እንግዲህ እነዚህ 3 ጉልላቶች ምንድናቸው? ምንድነው የትምህርቱ አስተምሮ ትርጉማቸውስ ምንድነው ቢባል አባቶቻችን እንደነገሩን ዋናው እንግዲህ የትምህርቱ ሂደት አብ ወልድ መንፈስ ቅዱስን የሚገልጹ ናቸው። እንግዲህ አንዲት ቤተክርስቲያን ሚስጥረ ሥላሴን ታምናለች፣ ሚስጥረ ሥጋዌን ታምናለች፣ ሚስጥረ ጥምቀትን ታምናለች፣ ሚስጥረ ቁርባንን ታምናለች፣ ሚስጥረ ትንሣኤ ሙታንን። ከነዚህ መካከል እንግዲህ ሚስጥረ ሥላሴ
በዚህ መካከል የአብ አንድነቱን፣ የአብ አባትነቱን፣ የወልድ ሰውነቱን፣ የመንፈስ ቅዱስ ሰራጺነቱን ቤተክርስቲያን እንደምታስተምር የአብ አካሉን፣ የወልድ አካሉን፣ የመንፈስ ቅዱስ አካሉን እንደምታስተምር ሁሉ አሁን ይሄ ሶስት ጉልላት አብ፣ ወልድ፣ መንፈስ ቅዱስን የምንገልጽበት ምልክት አድርገን የምናሳይበት ነው እና የዚህ የሶስቱ ጉልላት ሚስጥር እንዲያው ብዙ አባቶቻችን በሚስጥር ሂደት የሚናገሩት ቢሆንም የአብ የወልድ የመንፈስ ቅዱስ ምሳሌ ይሄን በምልክት በማድረግ ቤተክርስቲያን ሶስት ጉልላት ያደረገችው በዚህ ምክንያት ለክርስቶስ ደግሞ ጉልላቷ ከሆነ ሶስት አምሳል የሆነ ሶስት የሆነው ጉልላቱ የአብ የወልድ የመንፈስ ቅዱስ የሥላሴ ሶስትነት ሥላሴ በአንድነት በሶስትነት ነው የሚመለኩትና አንድነታቸው ከታች አንድ ነው ከላይ ሶስት መሆኑ ደግሞ የሶስትነታቸው መሰረት ነው የሚያዘው። ስለዚህ ቤተክርስቲያን የክርስቶስ ምሳሌ ናት። ከጣራዋ ከግድግዳዋ ጀምሮ ውስጥ ጉልላቷ በሐዋርያት የሚመሰላል፣ ቤተ መቅደሱ በሶስቱ ሰማያት የሚመሰላል፣ በሮቹ ይህ ሁሉ የሚሆነው ምሳሌዋ ክርስቶስ ነውና ክርስቶስን ተመሰላ በክርስቶስ አምሳል በክርስቶስ መሰረት የተሰራች ቤተክርስቲያን በመሆኗ የክርስቶስ ምሳሌ ናት ማለት ነው። የሁሉም ደስታ ነው፣ የኛ ብቻ ወይም ደግሞ የካህናቱ ደስታ ብቻ አይደለም። በዚህ አካባቢ ለሚኖሩ ክርስቲያኖች ሁሉ ደስታቸው ነው። ነገ ስጋው ደግሞ የሚቀበሉበት ያላገቡ የሚያገቡበት የወለዱ ደግሞ ክርስትና የሚያስነሱበት የእግዚአብሔር ልጅ የሚያሰጡበት ቦታ ነውና በዚህ ሁላቸውም ተገኝተው እግዚአብሔርን እንዲያመሰግኑ አዲሱን ቤተክርስቲያን እንዲመርቁ እግዚአብሔርን ስም እንዲያመሰግኑ እንጋብዛለን።